ጨዋ ናርሲሲስቶች ይላል አሌክስ አብርሃም በጽሁፉ። ሀብታም ኮንክ በራስህ ገንዘብ የፈለግከውን ብታደርግስ? ብርህን ከምረህ እንደ መስቀል ደመራ እሳት ብትለቅበት ማንስ ምን አገባው? የማንንም ብር አልነካህ፣ የራስህ ነው። ችግር አለው? አዎ አለው። በአሁኑ ዘመን በተለይ ኢትዮጵያ ውስጥ ያለው የኑሮ ደረጃ ልዩነት በሳይንሱም በአፈ ታሪኩም ይሄ ነው የሚባል ስያሜ የማይገኝለት ግራ አጋቢ ወንጋራ ነገር ሆኗል። ሀብታሙ በሀብት ድሃው በድህነት ልብሱን ጥሏል። ግን ለዘመናት የተገነባ ይሉኝታችን እያኗኗረን ነው። እስከ መቼ ነው ጥያቄው? ምንጩ ባልታወቀ ሀብትና ምንጩ በታወቀ መርዘኛ ድህነት የናወዙ ዜጎች መሀል ያለው ግንኙነት ደግሞ ማስገረሙ ሀብታም የትምና መቼም ነበር፣ ድሃም እንደዛው። አንዱ ካላንዱ አይኖርም፣ አንዱ አሰሪ ሌላው ሰሪ፣ አንዱ ከፋይ ሌላው ተከፋይ መሆኑ ጤናማ ግንኙነት ነበር። አሁን ግን በሙስና ማጥ የጨቀዩ፣ በዝርፊያ በሴሰኝነት የተለከፉ ጨዋ ናርሲሲስቶች እንደ አሸን በዝተዋል። እነዚህ ግለሰቦች በማህበረሰቡ ቁስል ላይ እንቁልልጭ እያሉ አንተም በራስህ ማንነት እንድታፍር እንድትሸማቀቅ ያደርጉሃል። ድህነት እንደ መስቀል ውሰደው። ድሃ አርፎ እንዳይሰቀል እነዚህ በድሎት ያበዱ ጨዋ ናርሲሲስቶች ጀርባውን በእሳት ጅራፍ ይተለትሉታል፣ ጎኑን በእንቁልልጭ ይወጉታል። ቀንና ማታ ሶሻል ሚዲያ በተባለ ጋዜጣ ከሐሞት የመረረ ምሬት ይግቱታል። እርቦት ሲያዛጋም ቁርጥ እየቆረጡ በትልቁ ሲጎርሱ ያሳዩታል። የዕለት ጉርሱ ግራ በገባው ረሃብ አንጀቱን ባሳረረው ምስኪን ህዝብ መሃል በረሃብ የሚረግፉ ልጆቻቸውን በታቀፉ ወላጆች ፊት እነዚህ ህሊና ቢሶች ሚሊዮን ብሮችን እንደ ሳር ጎዝጉዘው ሲጨፍሩ ታያለህ። ለሰርግ፣ ለልደት፣ ለሽምግልና፣ ለለቅሶ ጭምር፣ ለኬጂ ምርቃት፣ ለእርግዝና ድግስ የሚፈሰው ወጪ ትምህርት ቤትና ክሊኒክ የሚያስገነባ ግዙፍ ሀብትን ያስንቃል። እነሱ ግን በዚህ ግብዝነታቸው ምራቅህን እያስዋጡ ይውላሉ። ይህን አይቶ የራሳቸው ገንዘብ ነው ምን አገባን የሚልህ ሚዛናዊ ነኝ ባይ ጅልና ድንዙዝ መሀይም ካጋጠመ እዘንለት። ማህበረሰብ የራሱ የሆነ ቱንቢ ወይም ሚዛን አለው። ህንጻህ የጎረቤትህን ደሳሳ ጎጆ ከፀሐይ ብርሃን ሊከልለው እንደማይገባ ሁሉ ሀብትህም የሌላውን ህመም ሊጋርድ አይገባውም። ይሄ ቅጥ የሌለው ቅንጦት ማህበረሰብን በሽተኛ ያደርጋል። በሽታው በኪኒን የማይፈወስ በወጌሻ የማይጠገን ማህበራዊ ስብራት ነው። የተጋነነ ቅጥ አልባ የቅንጦት ህይወት ሰፊው ህዝብ ላይ የሚፈጥረው የስነ ልቦና ቀውስ ነው የሚፈጥረው የበታችነት ስሜት። ሰልፍ ስቲም ኢሹስ ቀላል አይደለም። ሰዎች የራሳቸውን ዋጋ ከቁሳዊ ሀብታቸው ጋር የማያያዝ ዝንባሌ ያላቸው። የሌላውን ሰው የተጋነነ ቅንጦት ሲያዩ እኔ ለምን አልቻልኩም፣ እኔ ደካማ ነኝ የሚል የራስን ማንነት የማንኳሰስና የማነስ ስሜት ያድርባቸዋል። ያገባሉ። ሰርጋቸውንም ሆነ ትዳራቸው ግን አእምሯቸው ያወዳድራል። ፈልገውት አይደለም። በሽታው በአይንና በጆሯቸው ሲገባ ኑሮ እንዲህ አድርጎ ሰርቷቸዋል። ከዚያም የማያቋርጥ ጭንቀትና ውጥረት ውስጥ ይገባሉ። የኑሮ ልዩነቱ ሰፊ መሆኑን ማየት መቼ ይሳካልኝ ይሆን የሚል ስጋት ይፈጥራል። መቼም አይሳካልህም ይላቸዋል ኑሮ። ይህ ደግሞ ለአእምሮ ሰላም መታወክና ለከፍተኛ ጭንቀት ወይም ኤንዛይቲ ያጋልጣቸዋል። ባለቻቸው ነገር ተመስገን ብሎ መኖርን ይነጥቃቸዋል። ሰው ተመስገንን ካጣ ምን ተረፈው? ምን ቀረው? ይሄ ስሜት ምቀኝነትና ማህበራዊ መገለልን ይወልዳል። መራራነትን እሱ ወይም እሷ በምን አገኘው የሚል የጥላቻ ስሜት ጅብ እየጋለበ በማለት አይቆምም። በቅንጦት ያስቀኑኝ ጅቦች ናቸው ይልሃል። ከዚያ ጅብ ከሚበላኝ ጅብ በልቼ ልቀደስ ይልና አገር አቀፍ መበላላት ውስጥ ይገባል፣ ወይም ጥልቅ መገለል ይፈጠራል። ድሆች ካላቸው አነስተኛ አቅም የተነሳ ራሳቸውን ከማህበረሰቡ ሊያገሉ ይችላሉ። ይህም ብቸኝነትን ይወልዳል። ራስን ማጥፋት፣ ሱሰኝነት እነዚህ ውስጥ ይወለዳሉ፣ ይባባሳሉ። ሰው የሚያስብሉትን ኤሌመንቶች ቀስ በቀስ ይጥላል፣ ወይም እንደምንም በሌላ መንገድ ሌላ ማስታገሻ ይፈጥራል። በምኞት መታወር፣ ሄዶኒክ ትሪድሜል የሚሉ የአላቅም ቅንጡ ለመምሰል መሞከር፣ ሰው ምን ይለኛል በሚል ስጋት ብድር ውስጥ መዘፈቅ ወይም ህገወጥ መንገድ ውስጥ መግባት፣ ሴቶች በቀጥታም ሆነ በተዘዋዋሪ በወሲብ መተዳደር መጀመር፣ ጸዳ ያለ ሰው ጠበስኩ ብለው ራሳቸውን ማቆሸሽ ያውቁታል። ጸዳ ያለ ሰውዬ ኪሱ ቢጸዳ ሌላው ማንነቱ ምንም እንደማይጸዳ ከኑሮዬ አይብስም ይሉሃል። እንደው ጨርሼ እንዳላጨላልመው በጎ ነገር ልፈልገለት ካልፉ አልፎ በጣም አልፎ ለአንዳንዶች ይህ ሁኔታ እንደ ተነሳሽነት ወይም ሞቲቬሽን ሊያገለግል ይችላል። እኔም ሰርቼ እዚህ መድረስ አለብኝ የሚል ጠንካራ የስራ መንፈስ ይፈጥር ይሆናል። ይህ የሚሆነው ግን እድሎች እኩል በሆኑበትና ስርዓቱ ፍትሃዊ በሆነበት ሁኔታ ላይ ብቻ ነው።
እንደነርሱ ሰርቼ የሚባልላቸው ሰርተው የተለወጡ ሀብታሞች በሚታዩበት የሆነ ሆኖ የተጋነነ ቅንጦት ማሳየት በድሆች ላይ ፍትሐዊነት ጥያቄ እንዲያነሱ ያደርጋቸዋል ወይም ቂመኛ ያደርጋቸዋል። ይህ ደግሞ በግለሰብ ደረጃ ለድብርት፣ በማህበረሰብ ደረጃ ደግሞ ለወንጀል መጨመር፣ ለማህበራዊ ቀውስ ምክንያት ሊሆን ይችላል። መጨረሻው ለድሃም ለሀብታምም የማይሆን ሀገር ይፈጥራል። ሀብታሞች ወይ ተውት፣ አትርዱ፣ ተደሰቱት፣ ተምነሽነሹ፣ ተቀናጡ። ግን ሰማይ ጠቀስ ህንፃ ስትገነቡ ህንፃችሁ የጎረቤታችሁን ደሳሳ ጎጆ ሊያገኝ የሚገባውን የፀሐይ ብርሃን እንዳይከልል ይችን ያህል አዛኝ ሁኑ።